የምንጀምረው ማለት ነው። እንደምታው ሽንኩርት አዘጋጅቻለሁ፣ ድንች አዘጋጅቻለሁ። እዚህ ጋር እንግዲህ ላጥብ ውሃ ውስጥ ጨምረው ይታያል ማለት ነው። ስለዚህ እስኪ ወደ ዶሮይቱን እንሂድ ማለት ነው። እንግዲህ ዶሮይቱን ያው የሀገራችን ዶሮ ሀገር እንግዲህ ዶሮይቱን ይዘን እናሳየው። እንግዲህ ስጋዋን ነው እናሳየው ማለት ነው። ለማንኛውም ተከታተሉኝ። ያው ጀምሬያታለሁ ከመጀመሪያው እንግዲህ ያው ለማሳየት ትንሽ አልተመቸኝም ማለት ነው። እስካለው ፓርት ድረስ ነው ማሳያቸው። ተከታተሉኝ፣ አብረን እንመልከት። እስኪ እናያት። እንግዲህ እንደምታዩት ዶሮዬን ገነጣጥያለሁ ማለት ነው። ያው 2 ዙር አጥቤያለሁ። አሁን ደግሞ የመጨረሻውን በሎሚ በደንብ አርጌ አጥባለሁ ማለት ነው። እንግዲህ ዶሮን ስናቃት በደንብ ጽዳት ያስፈልጋታል። ስለዚህ አብረን እናጥባለን። ተከታተሉኝ እንግዲህ እስከ መጨረሻው ድረስ ለሞክሩ ማለት ነው። እዚህ ጋር እንደምታዩት እንግዲህ ፍልፍል ሀዋርና ነጭ ሽንኩርት ለማዘጋጀቻለሁ። ይህንን በደንብ አድርጌ ደቁሳለሁ ማለት ነው። ተከታተሉ እስከ መጨረሻው ድረስ። እዚህ ጋር እንግዲህ ዶሮዬን አጥቤ በደንብ ጨርሻለሁ ማለት ነው። እስኪ እንግዲህ እንደምታዩት አጥቤ ጨርሻለሁ ማለት ነው ሁሉንም ነገር። ስለዚህ አሁን ወደ ሽንኩርት ከተፋችን እንገባለን ማለት ነው። ተከታተሉ እስከ መጨረሻው ድረስ አብራችሁ ነው። ሽንኩርቱን እንግዲህ እንደምታዩት ጎረድ ጎረድ አድርጌ ነው የከተፍኩት፣ ምክንያቱም ብሪያኒ ስለምንሰራ ማለት ነው። በዚህ መልኩ ነው የከተፍኩት። ይታያል ብያለሁ። ይታያል ትንሽ ካሜራ ይችላል። አሁን ይኸው ዶሮ ላይ ጨምረዋለሁ ማለት ነው። ምክንያቱም ሁሉም ነገር እዚህ ጋር ስለምንጨማመር ዶሮ ላይ ነው የጨመርኩት የከተፍኩት ሽንኩርት ማለት ነው። ይታያቸዋል። ይሄው እንደምታዩት ነጭ ሽንኩርቱን በዚህ መልኩ አዘጋጅቼዋለሁ ማለት ነው። ፍልፍል ሀዋሩና ነጭ ሽንኩርቱን ደቁሼዋለሁ አንድ ላይ ቀላቅዬ ማለት ነው። አርቀቀዋለሁ። ካሜራው ትንሽ ቀረብ ስላደረኩት የመርቀቁ ላይ ያስታውቃችሁ ይችላል ማለት ነው። በደንብ መርቀቅ ስላለበት፣ ስለዚህ ይህንን አንስተን ቤት እንጨምራለን። ሽንኩርታችንና ዶሯችን ላይ እዚህ ጋር ጨምርና አቀባብለዋለሁ፣ ይበልቀዋለሁ ማለት ነው። ተከተሉ እንግዲህ ቅመሞችን እዚህ ጋር አዘጋጅቻለሁ ማለት ነው። እንግዲህ እንደምታዩት ይታያችኋል ብዬ አስባለሁ። እንግዲህ እነዚህ ቅመሞች እንጨምራለን። ከዘይት ጨምር ማለት ነው። ሁሉንም ነገር ጨምረን ነው የምናቀላቅለው ማለት ነው። ስለዚህ አብራችሁኝ ሆኖ ተከታተሉ ማለት ነው። እስከ መጨረሻው ድረስ ለማየት ሞክሩ። ቅመሞቹን እንግዲህ ቅድም ያሳየኋችሁን ቅመሞች እኔ በሚበቃኝ ልክ አውጥቼ ደባለቅኳቸው ማለት ነው። እንደዚህ እንደምታዩት እንግዲህ እነ ኩርኩም፣ እነ ፋብሪካ፣ እነ ሰሊጥ፣ እነ ከሙን፣ እነ ፍልፍል አስዋል፣ እነ ሞጄ የመሳሰሉ ናቸው ማለት ነው። ስለዚህ ይሄንን ያው ዶሮ ላይ ስንጨምረው መቀላቀሉ ስለማይቀር ይሄው እኔ ደግሞ አውጥቼ ለብቻ አቀላቅሌ ደባልቄ እያሳያችሁ ነው ማለት ነው። ስለዚህ ዘይትና ጨዋችንን እዛው ዶሯችን ላይ ጨምረን እነዚህን አክለን እንደባልቃለን ማለት ነው። ተከታተሉኝ እስከ መጨረሻው ድረስ አብራችሁ። ይሄው ጨምሬያለሁ የሚበቃኝን ያህል ጨው ማለት ነው። ፍልፍል ሀዋርና ነጭ ሽንኩርቱን ጨምሬያለሁ። ስለዚህ አሁን ከዚህ በላይ ምን ጨምራለን? የሚበቃኝን ያህል ዘይት ጨምራለሁ። ከዛ ቅመሙን ጨምረና ደባልቃለሁ ማለት ነው። ይሄው ያስታውቃቸዋል ብዬ ተስፋ አድርጋለሁ። ዘይት ጨምራለሁ ማለት ነው። ሲጨምር ለማሳየት በአንድ እጄ ስለማይመቸኝ ነው ማለት ነው ውዶች። ጨምራለሁ እያልኩ ማሳያቸው። ስለዚህ ኢንሻላህ እንግዲህ ለማስተካከል እሞክራለሁ ማለት ነው። እንግዲህ በጊዜ ሂደት ነው እሱ የሚስተካከለው። ተከታተሉ። ይሄው ቅመሜን ጨምሬያለሁ ማለት ነው። አሁን ስለዚህ ምን ቀረኝ? መደባለቅ ነው ማለት ነው። እንደባለቃለን። እዚህ ጋር ድንቻችንን እዚህ ላይ ብቻ አዘጋጅቻለሁ በዚህ መልኩ ቆርጬ ማለት ነው። አብሬ ደባልቄ እቀላቅላለሁ ማለት ነው። ተከተሉ። ይኸው እንደምታዩት ይታያቸዋል ተስፋ አድርጋለሁ። ድንችንም ሽንኩርትንም ቅመም ሁሉ ነገሩን አድርጌ አቀላቅያለሁ። አሁን ምን እናደርጋለን? ደስታችን የምንሰራበትን እናዘጋጅና ምንም ነገር ሳንጨምር ሁሉንም ነገር ስለጨመር እሳታችን ላይ እሳቱን ቀንሰን ቁጭ እናደርገዋለን። በራሱ ጊዜ ሁሉም ነገር ይበስላል ማለት ነው። ወደ ሌላው ስራ አብራችሁ እናያለን። ተከተሉ እስከ መጨረሻው ድረስ ማለት ነው። አብራችሁ እንግዲህ ይሄው አዘጋጅቻለሁ ማለት ነው። እንግዲህ እዚህ ጋር እንጨምርና እሳታችንን ቀንሰን እናበስላለን ማለት ነው። ምክንያቱም ዘይት ቅመም ሁሉ ነገር ስለጨመር መብሰል ብቻ ስለምንቀረው ማብሰል ነው ማለት ነው። የሚበስል የምንሰራበትን የምንጨማምራቸው ነገሮች እየሰራሁ እገኛለሁ ማለት ነው። እስከ እንደምታዩት እንግዲህ ከስራ ናቸው። እነዚህ እንግዲህ አቁላልቻቸዋለሁ ወይም ጠብሻቸዋለሁ ማለት ነው። እዚህ ጋር እንግዲህ ላሳያቸው ሽንኩርት እየጠበስኩ ነው ማለት ነው። እዚህ ጋር እንደምታዩት እንግዲህ ቀቅዬ ወይም አብስዬ ለብቻ አድርጌ አስቀምጫለሁ። እንግዲህ የሀገራችን ያገር ከፍክ ነው። እንግዲህ እነሱ እንግዲህ ይህንን ካልጨመሩ መስራት ስለማይፈልጉ ይህንን
እንጨምራለን ማለት ነው። እስከ መጨረሻው ድረስ ተከታተሉና ሆኑ እስከ መጨረሻው ድረስ ለመመልከት ሞክሩ ማለት ነው። የወዶች ኢንሻአላህ እስከ መጨረሻው አብረን ያለን ዶሯችንን እኔ ማለት ነው። ዶሯችንን መብሰል አለመሰል መብሰሉን እንመልከት። እዚህ ጋር እንግዲህ እንደምታዩት ሽንኩርቴን ጠብሻለሁ ማለት ነው። እንደምታዩት በዚህ መልኩ ያው እንግዲህ ካሜራው ትንሽ ጠቆር ያደርጋል። ያረር እንዳይመስላችሁ አላረረም፣ ምክንያቱም ማረር የለበትም። እንደዚህ አድርጌ ትልቅ አድርጌ ጠብሻለሁ ማለት ነው። ምክንያቱም ታረረ ጣዕሙ ምን ይዞብኝ ማለት ነው። ማረር የለበትም፣ በስነ ስርዓት መጠበስ አለበት። ትንሽ ካሜራው ጠቆር አድርጎ ነው የሚያሳየው። ከታች የሚወጣው ያምቸዋለሁ ማለት ነው፣ ዘይቱ እንዲመጥልኝ። ስለዚህ አብረን እንመልከት ማለት ነው። እስኪ ዶሯችንን አሁን የተጠበስናቸው ቅመሞች እንጨምራለን ማለት ነው። ከላይ ነገር እንግዲህ አንሽ አሁን እንደዚህ ካደረግን በኋላ የሩዛችንን ባጥደናል። ሩዛችንን ለብቻ እንቀቅላለን ማለት ነው። ሩዛችን እስከሚያስብ ድረስ ይሄ የቀረውን ውሃ እስከሚመጥ ድረስ እንደዚህ ከርን እናስቀምጣለን ማለት ነው። ሩዛችን አብስለን እንቀቅላለን። እያፈላሁ እገኛለሁ ማለት ነው። እንግዲህ ጨው ጨምሬያለሁ ማለት ጨምሬያለሁ። አሁን ትንሽ ዘይት የተወሰነ ጨምርበታለሁ ማለት ነው። ከዛ ሩዝን ጨምሬ አበስላለሁ ማለት ነው። ተከተሉ። ይኸው ይታያቸው ተስፋ አድርጋለሁ። ዘይት ጨምራለሁ። አሁን ሩዝ ነው የምጨምረው ማለት ነው። እስጋ እንግዲህ እንደምታዩት ሩዝ የበዛብኝ ያስቀምጨዋለሁ። አሁን አጥባለሁ ማለት ነው። ስለዚህ እስከ መጨረሻው ድረስ ተከታተሉ። ሁላችሁ እንግዲህ ሩዛችን እንደምታዩት እየበሰለ ነው። አሁን ብቻ እንዲቀርብ ማለት ነው። እየበሰልኩ ነው። እዚህ ጋር እንግዲህ እንደምታዩት ብረት ድስት አዘጋጅቻለሁ። ይሄ ብረት ድስት ሁሉንም አጠቃላይ የሚሰራልን ማለት ነው። እዚህ ጋር ያያችሁት ዶሮ እየሰራሁበት ማለት ነው። ይሄ ለዶሮ ማብሰል ብቻ ነው ተጠቀምኩበት ማለት ነው። ምክንያቱም ስለማይበቃል ይሄ ዶሮ ማብሰያ ብቻ ነው። እዚህ ጋር እንግዲህ አቀላቅለን ሁሉም ነገር እንሰራለን ማለት ነው። እስከ መጨረሻው ድረስ ተከታተሉ። ሮዛችንም ዶሯችንም እዚህ ጋር ነው የሚከተተው ማለት ነው። ስለዚህ እስኪ እንመልከት። ሩዛችን እንግዲህ ይሄን ይመስላል ማለት ነው። ማሻላ በስሎልናል። አሁን ይህን ሩዛችንን እዚህ ብረት ድስታችን ላይ ማለት ነው እዚህ ጋር እንግዲህ እንደምታዩት ትንሽ ዘይት ጨምራለሁ ማለት ነው። ግማሹን ሩዝ ከዚህ ከስር ጨምራለሁ ማለት ነው። ከዛም በኋላ ያበሰልኩትን ዶሮ፣ ድንች የመሳሰሉትን እዚህ ጋር ጨምራለሁ ማለት ነው። ተከትሉኝ አብረን እንጨምር። አብረን ይሄው ግማሹን ሩዝ ከላይ ጨምራለሁ ማለት ነው። ስለዚህ ከላይ ምን ጨምራለሁ አሁን ምን ጨመርኩበት? የጠበስኩትን ሽንኩርት እንዲሁም ከስራት የተወሰነ አስቀርቼ ጨመርኩበት ማለት ነው ሩዙ ላይ። ከዛ ያቁላላ ነው ዶሮ፣ ድንች እዚህ ጋር እንጨምራለን ማለት ነው። ይኸው አንጥቼ ዶሮዬን ድንቼን ውስጥን ሁሉን ያቁላላሁትን እዚህ ጋር ጨምርኩ ማለት ነው። አሁንስ የቀረን እስከዚህ በላይ እንጨምራለን ማለት ነው። ተከተሉ እስከ መጨረሻው ድረስ አብራችሁ። ይኸው ሩዛችንን ጨምረን ጨረስን ማለት ነው። ስለዚህ አሁን ምንድን ነው የቀረን? የማይወርድ ሳፈር ነው። እሱን ከላይ ጨምራለሁ። ጨረስን ማለት ነው። ከርነ 20 ደቂቃ ምስ አድርገን ወር እስከሚወጣ ድረስ እንጠብቃለን። ከዛ በኋላ እስኪ መጨረሻው ነው። እዚህ ጋር እንግዲህ ይታያቸዋል ብዬ ተስፋ አድርጋለሁ። አዘጋጅቼ ነው የማስቀምጠው የማይወርድ ሳፈሩን። እንግዲህ በማንካ የሚበቃኝን ያህል ነው የሚጨምረው ማለት ነው። ከላይ አብረን እናያለን ማለት ነው። ይታያቸዋል። ይሄን እንግዲህ የማይወርድ ሳፈሩን አዘጋጅቼ ያስቀመጥኩት ማለት ነው። እስኪ እንመልከት። ይሄ ውዶች እንግዲህ ይህን ይመስላል ማለት ነው። ጨርሰናል። እንግዲህ በስሎ መጨረሻው ድረስ አብረን እንመለከታለን። ትንሽ የበዘዘ ካሜራ ይታያል ይመስላል። ተከተሉ። አልጨረስንም ገና።